የማይችሉትን ስለ ቁርአን ለምሳሌ ቁርአን የማያውቁት ፕሮቴስታንት ይጠራና አንዱን ለስሙ ሃይማኖት ሙስሊም የማያውቁትን አይታችኋል። ቁርአን የማያነቡት እነዚህ ናቸው የማይረዱት ሙስሊሞች። ፎር ኤግዛምፕል ልክ እንደዛው ፕሮቴስታንት ደግሞ አሁን ለምሳሌ ማንበብ የማይችሉ ከገቡ እውነት ባታወያዩት ነው የሚሻለው። ማለት እንደውም ትንሽ ለአማራጭም እንኳን ይሄ ትንሽ እንት ያላችሁ ነው የምታስገቡት። እኔ አሁን አልችልም። ለምሳሌ አሁን ቴዎሎጂካል ሌክቸር ኖቶችን የያዙት መምህራኖች አሉ። እኔ አለመቻል ፕሮቴስታንት አይችልም ማለት አይደለም። ኦኬ ወደ ሀሳባችን እንመለስ። ዮሐንስ 6 ላይ ያለው እንመለከት። ዮሐንስ 6:56 ላይ ያለው ስጋዬ እውነተኛ መብል ደሜ እውነተኛ መጠጥ ነው። ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ያው አብ እንደላከኝ እኔም ከአብ የተነሳ ያው እንደሆንኩ እንዲሁም የሚበላኝ ደግሞ ከእኔ የተነሳ ያው ይሆናል። ሚገርም ነገር ነው ያመጣው። ሚገርም ነገር ነው ያመጣው። ሚገርም ነገር አመቻቸውልህ። እሺ ያው አብ እንደላከኝ እኔም እንደላከኝ ያው ይሆናል። ያው ስጋዬ የማን ስጋ የሚበላ ስጋዬ ማለት ቆርሶ ለምሳሌ እኛው ቤተክርስቲያን ውስጥ የምንጠቀመው እንትን አለ፣ ዳቦና ማር አለ። እሱ ያንን ስጋ ስንቆርስ አማናዊ ነው የሚሆነው። ስጋዬን የሚበላ አለ ኢየሱስ ክርስቶስ። እሱን አይደለም ቆይ ቁጥር 57 አሜን ብራ አንተም ብቻ ያኑርህ የምትበራው ነገር አንተ ይጠግነ ሰውነትን አኑር እንጂ ኖ ሰውነት አይደለም መንፈስ ነው የሚጠግነን። ችግር አሁን ቁጥር 57 ላይ ነው። እኔ ደግሞ አሁን መንፈስ የምጠገነልህ በቁጥር 57 ነው። ቁጥር 57 ሕያው አብ እንደላከኝ እኔ ከአብ የተነሳ ሕያው እንደሆኑ። ስለዚህ ኢየሱስ በራሱ ሕያው አይደለም፣ ከአብ የተነሳ ነው ሕያው የሆነው። ከአብ የተነሳ ሕያው ነው ካልከኝ ደግሞ ዕብራውያን መጽሐፍ ላይ ያለው ማፍረስ አንችልም። እዛ ወደ ሌሎች ኢየሱስን አስቀምጠው እንሄዳለን። ኢየሱስ ጨርሷል። ከኢየሱስ ምንም ማስረጃ የለም ካልክ በኋላ ወደ ዕብራውያን ወደ ሮሜ ወደ ጴጥሮስና መሄድ ትችላለህ። ከዛ በኋላ በቃ ከዋናው ከምንጩ ላይ በቃ ጨረስና ምንጩ እኔን ደግፎኝ አንተን ሳይደግፍ ካለቀ ደስ ይለናል። ወደ ዕብራውያን እንሄዳለን። እኔ አሁን እስካሁን እያወራለ ኢየሱስ ነው የተጠቀመን ያለ ነው እንደ ምንጭ አድርገን ኢየሱስ አላስተማረም የሚለውን ከዛ በኋላ የዕብራውያን ጻፍ ኢየሱስ አምላክ ነው ቢለው ባይለው ኢብሮም ኬር አያደርግም፣ እኔም ኬር አላደርግም። ማን ኬር ያደርጋል? የዕብራውያን ጻፍ ኢየሱስን ሺህ ጊዜ አምላክ ነው ቢለው ዛት ማች ኬር እኮ ያደርግ። እኛ ኬር የሚያደርገን ኢየሱስ የምር እንደዛ አስተምሮ ከሆነ አሁን አስቸጋሪ ነው የሚሆነው ነገር። ሌሎች ሰዎች እኛ ኢየሱስን አምላክ ነው ብለን ያመነው ሌሎች ሰዎች ስላሉ ነው። ልክ አሁን የቤተክርስቲያን አባቶች ወይ የሆነ ሰዎች ወይ ደግሞ ቤተክርስቲያን ያሉ ሰዎች የማርያም ያማልዳለች እንደዚህ ብለው እንደሚያምኑት ማለት ነው። እንደዛ ብለው ኦኬ አግኝተኛል ሐሳብ። ስለዚህ የኛውን ጌታ ኢየሱስ ክርስቶስ አማናዊ የሚሆነውን ስጋ በልተን ህይወት እንደምናገኝ እኛ ከክርስቶስ እናገኛለን፣ ክርስቶስ ከአብ። አሁን ለምሳሌ ኢየሱስ የዘላለም ልጅ ነው። መቼ ተወለደ? አልተወለደም። ተወልደው አየህ። አሁን ይሄን ከርሳይስ ታደርገዋል አታደርግም? እኛ አሁን ኢየሱስ ክርስቶስ ልጅ የሆነው ከዘላለም በፊት ነበረ ነው ብለ ማን ወለደ? ሴት ነበር? አልነበረም። አየህ የመለኮት አስተማረም ኢየሱስ መብት ነው እኮ እንደዚህ ማመን ትችላለህ። ፕሮፌት እንደዚህ ማመን ትችላለህ። ግን ችግሩ ኢየሱስ ይሄን ትምህርት እኮ ነው የማያውቀው ነው ችግሩ። ኢየሱስ ለምን አያውቅም? ደቀ መዝሙርት ናቸው እኮ ይሄን የጻፉት፣ ከእሱ ጋር አብሮ የበሉት አብሮ የጠጡት አንድ ላይ የኖሩት። ስለዚህ ፕሮፌት እንጨባበጥ መጀመሪያ ከኢየሱስ የለም ብለን ተጨባብጠን እንፈራረም ነው። ከዛ ወደ ሌሎች ደግሞ እንሂድ። ኖ ጻፊዎች ናቸው እኮ እነሱ እኮ ወደ ቀጣይ በቃ ወደ እነሱ እንሂድ። ከኢየሱስ ይሄን ትምህርት ማግኘት ካልቻለን ወደ ቀጣይኛው እንሂድና ወደ ደቀ መዛሙርቶቹ ጋር ደግሞ እንፈልጋለን እያለን ነው ምን ኢየሱስ ጋር አሁን የለም በሚለው እንስማማ። ምን በመለው ኢየሱስ ጋር በቃ ኢየሱስ አላስተማርም ነው አምላካችሁ ነኝ በቀጥታም በተዘዋዋሪ ኢየሱስ የተራራ ስብከት የሚባል አስተማረ እኮ ገባኝ። እንደዛማ ትምህርት አይነት ነገር ኢየሱስን አምላክ አድርገው ሰዎች እንዲይዙት እንደዚህ አይነት ትምህርት አላስተማርም ነው። ቀኝኛው ላይ ከተስማማን ወርቀጣይ ነን። ኦኬ አላስተማርማ ክርስቶስ አስተምሯቸዋል። የት ጋር አስተማረም? አንተ ተው አላስተማረም። እሺ አይደለም የተራራ ስብከት እሺ ማለት የምኩራብ አንድ የተራራ ሁለት የሰለሞን ቤተ መንግስት ላይ ተናገረው ያስተማራል። እንዴ ለምሳሌው የማደርገው ስራ አብ እንደላከኝ ይመሰክራልና የሚሰራቸውን ስራዎች ጠቅልል አድርጎ ራሱ አብ እንደላከኝ ነው ይመሰክራል። እኔ ከአብ የተነሳ ነው ሕያው መሆነው ይላል። በቃ እሱ ልክ ነው። አልተላኩም ከእግዚአብሔር ሰምቼ የምነግራችሁ ሰው ነኝ። እሱ ልክ ነው። ለምን አለ በለኝ
እሺ ለኢየሱስ ይመልስልን። አሁን ይሄን ለብቻ የነግሮኝ ነው ብቻ እንዳት ኢየሱስ ለብቻ ያልነገረም ለአጠቃላይ ነው። አዲስ ጋለብሽ ንግግር ለሁለት እንትሎት አንድ በስጋዬ ነው አንደኛው በዚህኛው ነው ምናምን እንደዚህ እኮ ያስተምር ነበር። የምር ሆኖ ቢሆን ይናገራል። ነው መንፈስ ስጋ ሆነ የምለውን ቦታ ስንመለከት ኢየሱስ የተናገረበት የለም። ተው እንደዚህ አይነት ትምህርት አላስተማረም ኢየሱስ የተናገረበት አለ እንጂ በቃ አላስተማረም። ኢየሱስ እንደዚህ ራሱን በምንም እንደዚህ ለምሳሌ ቅድም እኔ የሰጠው ምላሽ ቦታው ስንመለከት አንተ ሐሳብ ከነገርከኝ ጥቅስ አስተውሳለሁ። አንተ የሚደግፍ ከመሰለ እንዲህ ያለበት ቦታ ካልከኝ እኔ የማውቀው ከሆነ እነግርሃለሁ፣ ጥቅሱን ለማውጣት ማለት ነው። አንተ ብቻ ሐሳቡን አምጣው። ኦኬ እንዲህ ያለበት ምናምን በለኝ ከፈለክ። ጌታ ኢየሱስ ክርስቶስ ያስተማረበትን ቦታ ብቻ ሳይሆን ጌታ ኢየሱስ ክርስቶስ አሁን ለምሳሌ እኛ 4 ወንጌላት ማቴዎስ፣ ሉቃስ፣ ማርቆስ እና ዮሐንስ 4 ወንጌላት ላይ ከኢየሱስ ጋር አብሮት የነበሩት ናቸው። ታሪኩን ይጽፋሉ ጸሐፊዎች። አሁን እኛ ማቴዎስ እንላለን እንጂ የማቴዎስ አይደለም። ዮሐንስ ራእይ እንላለን እንጂ የዮሐንስ ራእይ አይደለም፣ የክርስቶስ ራእይ ነው። ለምንድን ነው እኛ በሰዎቹ ስም ላይ ያስቀመጥናቸው? ይገባል ባይዘ በነገራችን ላይ በእነሱ ለምዶ ታውቃለህ፣ ምን እንዳደረገ ታውቃላችሁ? ከታች ያለች ሰዎች አልገባችሁም፣ ግን እኔ ገብቶኛል። ምን እንዳለ ልንገራችሁ፣ ሪፌዝ ላድርግላችሁ። በቃ ልክ እኔ ጭንቅላት ላይ በሰማሁት ማለት ነው። ጀለስ ምን አለ መሰላችሁ? እኛ ከመጀመሪያ 4 ወንጌላት ከምን መጀመሪያ መሰለህ ከኢየሱስ አሳየኝ ብዬ ስለያዝኩት ከኢየሱስ ሊያሳየኝ አልቻለም። ምን ሊያደርግ ነው የፈለገው? ከሌሎች መጽሐፍቶች ሌሎች ያሉትን አውጥቶ ሊያሳየኝ ነው። ሌሎችን ጸሐፊዎች ናቸው እነሱ። ቆይ አንዴ ገብቶኛል። ሌሎችን ቀጥታ አውጥቶ ከሌሎች ያስረዳቸው ነው ታች ያሉት። ሌሎችን ቀጥታ አውጥቶ ካሳየኝ አይ ከኢየሱስ ነው ያልኩት ልለው ነው። ምን ማድረግ አለበት? መጀመሪያ ምን አለ? 4 ወንጌላት ከመነሻው እኮ እኛ ማቴዎስ፣ ማርቆስ አልናቸው እንጂ ኢየሱስ እኮ ዞሮ የሚያወራው ምን ቀድሞ እያለባበሰኝ ነው፣ በኋላ ሊጠቅስ ማለት ነው። አንተ ቴክስት ተሰባሰቡትን በአጠቃላይ ትፎግራቸዋል። በቃ አንተ መትከል አለብህ፣ ቸርች አንተ መትከል አለ። አንተ ካልተከልክ ማንም መትከል የለም። አሁን አልቀበልም። ሰው ማቴዎስ ነው የሚያወራው እዛ ላይ የሆነ ኢየሱስ ያወራበትን ቀጥታ ነው የምቀበለው። የለም እዛ ላይ ያሳየኝ መጀመሪያ። ኖ አይጽፎታል እኮ ማቴዎስ የክራይስት ነው። በቃ ስለዚህ አሁን ይሄኛው እኔ አሁን ቀጥታ የዚህ እንትኑ ዳክተሪኑ ስክሪፕቸሩ እያንዳንዱ ለምሳሌ የሰጧቸው ጥቅሶች አሳማኞች ናቸው፣ ግን ላለመቀበል ከፈለክ ችግር የለም። ላይ ምንም አሳማኝ ለምሳሌ ጠቀስከው ላይ የአምላክ ነው ወደሚል ሊድ የሚያደርግ ነገር ምንም አላየሁም። ለምሳሌ ሊድ የሚያደርገው ወደዛ የሚገፋ ራሱ ነገር የለም። እኔ እኮ ቀጥታ አንድ ብዬሽ እኮ ነው። አሁን እኛ ለራሳችን የምንወስደው ምንም የማያሻማ ነው። አሁን ማንም አይከራከርም እኮ። ዮሐንስ 17:3 ላይ አምላክን የላከኛል። አሁን አንተ ስለ ግብሩ ነው ይሄ ስለ ግብር ገብነት ስነ ምግባር ኢየሱስ እንደዛ። አሁን ለምሳሌ ይኸውልህ አንዴ ምሳሌ ልስጥ። ኢብሮ ለምሳሌ ማይኩን ከፈተና እኔ ሰው ነኝ አምላክ አለኝ ብሎ በቃ ማይኩን ዘጋ። እኔ ስጠይቅ ኢብሮ ምንድነው ስበር ሰው ነው አምላክ አለው እንደዚህ ቢሆን መልሰው አንተ መጣህና ኖ ኢብሮ እኮ በስጋው ነው ይሄ በመለኮቱ ነው ምናምን ያልክ እያመጣህ ነው። ስለዚህ ማን ነው የውጭ ትምህርት እያመጣ ያለው? አንተ። እኔ እሺ መለኮት ጋር ከመጣን ልክ ነህ። አንተ ከኢየሱስ አውጥታ አሳየኝ በስጋው በዚህ ነገሩ በዛ ነገር ኢየሱስ እኮ ነገር ያለው እኮ ቅድም ያወጣኋቸው የተራራና የመኩራስ ፍከት ብለህ አንተ ራስህ የተናገርከው አሁን ይሄ የታሪክ ሙግት ሂስቶሪካል አርጉመንቱ ገፍተን ከተመለከትነው አሁን ለምሳሌ መጽሐፍ ቅዱስ ላይ ስላሴ የሚል የለም አይደለ? እኛ ጋር ፕሮቴስታንት ስላሴ የሚል የለም፣ ጽሑፍ የለም። በተዘዋዋሪ ኢየሱስ አምላክ አሁን ከምን አመጣ ነው ስላሴ የሚለው? ሂስቶሪካል አርጉመንት ላይ ነው መሰረት አድርገን ጎተነው አመሳስለኛ ያመጣ ነው። ምክንያቱም ተመሳሳይ ነው፣ ችግር የሌለበት ትክክለኛ አይዲቲ ነው የተቀመጠው። ስለዚህ አሁን በባዮሎጂካል አርጉመንት ላይ ከመጣ ነው ደግሞ በሉቃስ ወንጌል መጽሐፍ ምዕራፍ 1:30 ጀምሮ በተታች ስንመለከት ያለው ሐሳብ ከተመለከት ነው እሱ ራሱ አንድ ራሱን የቻለ የክርስቶስ አምላክነትን ቀጥታ እንግሊዘኛው ትርጉም ላይ ከተመለከተ ነው ይስጋት አይልም። እንደዛ ጌታ አምላክ የሚያባቱ የዳዊትን ዙፋን ይሰጠዋል የሚለው እዛ ላይ ራሱ የሚለው ቁጥር 1 ላይ ጀምሮ ስንመለከት የዳዊት ዙፋን ይሰጠዋል አለ። እሱ መጨረሻው ዓለም ነው በነገራችን አሁን አይደለም። ጌታ አምላክ ሲጀምር ወደዚህ ምድር መጥቷል የሚል ትምህርት የለም እዚሁ ላይ። ኢየሱስ እንደዚህ አይነት ትምህርት አላስተማረም ከመነሻው የለም። ምን የመለው መልአኩም ከመልአኩ ራሱ ብንሄድ መጀመሪያ ወደ ማርያም የመጣው መልአክ ራሱ
አምላክን የምትወልጂው እንደዚህ አይነት ትምህርት አልነገራትም። ማርያምም እኔ አምላክ ነው ወልዶ ብላ አታስብ። ኢየሱስም ካደገ በኋላ እኔ አምላካችን ይብላል አስተማረን። በቃ ሶስቱም እኮ ነው የማያውቁት ችግሩ እኮ የልዑል እኮ ነው የልዑል እሺ የልዑል ልጅ እኔ ስንት ላይ ነው ሉቃስ ወንጌል 1:31 ያ እሺ 1:31 አካባቢ እሺ ያው ክፈቱን መልአኩን እንዲህ አላት ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ እነሆ ትጸንሻለሽ ወንድ ልጅ ትወልጃለሽ ስሙ ኢየሱስ ትይዋለሽ እርሱም ታላቅ ይሆናል የልዑል ልጅ ይባላል ጌታ አምላክ የአባቱ የዳዊት ዙፋን ይሰጠዋል እኛ የምናምነው አሁን እስራኤል ሀገር ላይ ያለችው ኢየሩሳሌም ከራፕችን በኋላ ከሚሊኒየም በኋላ ጌታ ኢየሱስ ክርስቶስ መጥቶ ኢየሩሳሌም ላይ እንደሚነግስ ነው እኛ ፕሮቴስታንት የምናምነው እኮ አምላክ አሁን ይሄ የተናገረው ዙፋኑ ከትንሣኤ በኋላ የወጣበትን አይደለም ገብቶኛል ማን ነው ዙፋን የሚሰጠው ለኢየሱስ ያ ዙፋን የሚሰጠው የዳዊት ዙፋን ይሰጠዋል እኮ ማን ነው የሚሰጠው የያዕቆብ ቤት ላይ ለዘላለም ይነግሳል ዘላለም ነው የሚነግሰው ዘላለም ማለት ጊዜ የለውም ማለት ነው ጊዜ የሌለበት ንግስና ይነግሳል ጌታ ኢየሱስ ክርስቶስ መጨረሻ የለውም ለመንግስቱ መጨረሻ የለውም ማለት ነው ለምሳሌ የኢትዮጵያ መንግስታው መጨረሻ አለው የዓለም መንግስት መጨረሻ አለው ክራይስት መጨረሻ የለውም እኮ እዛ ዙፋን ላይ ማን ያስቀምጠው እዛው ቁጥር አንተ ቁጥር 33 ዘለልክ ቁጥር 32 ላይ እዛው እኮ ይሄን ዙፋን ማን ነው የሚሰጠው ገባኛው ጌታ አምላክ ነው አዚያው ጌታ አምላክ ለኢየሱስ ዙፋን ይሰጠዋል ጌታ አምላክ ለኢየሱስ የዳዊትን ዙፋን ይሰጠዋል አምላክ ለኢየሱስ ዙፋን ይሰጠዋል አምላክ አይደለም ሲጀመር የመጣው ከመነሻው ለኢየሱስ ነው ዙፋን የሚሰጠው እሺ አምላክ መሆኑን የሚያሳይ ጥቅሶችን ቅድም ሰጥቻለሁ እኮ ዕብራውያን መጽሐፍ ምዕራፍ 1:2 ለምን አላነብልህም እሺ እኮ ዕብራውያን ላይ በቃ እንጨዋወጣ ታዲያ ፕሮፌት እውነት እላችኋለሁ እዚህ ያላችሁ ሁላችሁ ኢየሱስ ይሄን ትምህርት አላስተማረውም አሁን የምስራች እዚህ ያላችሁ ሰዎች ከኢየሱስ ካስተማረው ትምህርት ወተናል ልናገኝ አልቻልንም አሁን ሌሎች ወደ አስተማሩት